በእኛን ዘመን በተለይ በሀገራችን ላይ በኢትዮጵያ ውስጥ ስለ መላእክት የተሳሳቱ ምልከታዎች አሉ። ከነዛ መካከል መላእክት አባቴ የሚባል አይነት አመለካከት አለ። መላእክት በእርግጥ አባት ይሆናሉ? መላእክት የአባትነት ባህሪ ያላቸው? ከመላእክት በመጽሐፍ ቅዱስ ውስጥ አንድም መልአክ የአባትነት ባህሪ ያለው የለም። አባትነት ባህሪ ያለው የለም። አባቴ ቅዱስ ገብርኤል ጠብቀኝ፣ አባቴ ቅዱስ ሚካኤል ጠብቀኝ የሚል መጽሐፍ ቅዱስ ውስጥ የለም። መላእክት ለምንድን ነው ወንጌልን የማይሰብኩት? በአህያ ተናግረዋል፣ በመና ተናግረዋል። ስለ ክርስቶስ ትንቢት የተናገሩት ነቢያት እና ያለንበት ጊዜና ሰዓት አዲስ ኪዳን ስለሆነ። ሰላም ቅዱሳን፣ የአባቴ ብሩካን፣ ዛሬ በአዲስ መልእክት ወደ እናንተ መጥቻለሁ። ይህንን መልእክት ሰብስክራይብ በማድረግ ዩቲዩብን እንድትጀምሩና ለሌሎች እንድታደርሱ በጌታ ፍቅር እጠይቃችኋለሁ። ከመጽሐፍ ቅዱሳችን ከዕብራውያን ምዕራፍ 1 ከቁጥር 1 ጀምሮ እንጀምራለን። መላእክት ለምንድን ነው ወንጌልን የማይሰብኩት በሚል ሐሳብ እንጀምራለን። እግዚአብሔር ከጥንት ጀምሮ በተለያየ ጎዳናና መንገድ እንደተናገረንና መልእክት እንደሰጠን መጽሐፍ ቅዱሳችን ይናገራል። በዚህ እግዚአብሔር በተናገረባቸው መንገዶችና ጎዳናዎች ውስጥ ዋና ተዋናዮቹ መላእክቶች ናቸው። በመካከለኝነት በብሉይ ኪዳን አገልግለዋል። ሙሴንም ሲያገለግሉት ከእግዚአብሔር ሕግን ተቀብለው ለሙሴ ሲያቀብሉ እናገኛለን። ስለዚህ ከጥንት ጀምሮ እግዚአብሔር በተለያየ ጎዳናና መንገድ ሲናገር ነበረ። ይናገርበት ከነበረው መንገዶች አንዱ ደግሞ በመላእክት በኩል ነበረ። እግዚአብሔር ሕግን ለእስራኤል ሲሰጥ በመላእክት መካከለኝነት ነበረ። መላእክት በብሉይ ኪዳን በመካከለኝነት አገልግለዋል። ስለዚህ በአዲስ ኪዳንስ ድርሻቸው ምንድን ነው? በብሉይ ኪዳን በመካከለኝነት ሲያገለግሉ ለተለያየ ዓላማና ለተለያየ ስራ ሲላኩ ከእግዚአብሔር ዘንድ መልእክትን ተቀብለው ወደ ሰዎች ሲያደርሱ እናገኛለን። ዕብራውያን ጻፊ ሲናገረን ከምዕራፍ 1 ጀምሮ ከጥንት ጀምሮ ይለናል። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና አባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረ ይላል። ተመልከቱ፣ እግዚአብሔር በተለያየ ጎዳናና በተለያየ መንገድ ተናግሯል። በአህያ ተናግሯል፣ በሰዎች ተናግሯል፣ በአለት ተናግሯል፣ በመና ተናግሯል። ሐዋርያው ጳውሎስም ሲናገር ከዛ መንፈሳዊ አለት ጠጡ፣ ያ መንፈሳዊ አለትም ክርስቶስ ነበረ። ከዛ መንፈሳዊ መና በሉ፣ ያ መንፈሳዊ መና ምግብም ክርስቶስ ኢየሱስ ነበረ ይለናል። እግዚአብሔር በተለያየ መንገድ ስለ ልጁ ተናግሯል ማለት ነው። መላእክትም ስለ ክርስቶስ ይጠባበቁ እንደነበረ ሐዋርያው ጴጥሮስ ምዕራፍ 1 ላይ ይናገረናል። ስለ እኛ ትንቢት የተናገሩት ነቢያት፣ ስለ ክርስቶስ ትንቢት የተናገሩት ነቢያት በምን ጊዜና በመቼ ሰዓት እንደሚሆን ሲመረምሩ በእነሱ የነበረ የክርስቶስ መንፈስ ስለ ክርስቶስ አስታወቃቸው ይላል። ይህንንም ነገር መላእክቱ እንኳን በጉጉት ይጠባበቁት እንደነበረ ተነግሯል። በጉጉት ይጠባበቁት እንደነበረ ይናገራል። እዚሁ ምዕራፍ ላይ ዝቅ ብሎ ሲናገር በኩሩ ወደ ዓለም ሲያስገባ የእግዚአብሔር መላእክት በሙሉ ይስገዱለት ይላል። ይስገዱለት ይላል። ስለዚህ በተለያየ ጎዳናና መንገድ እግዚአብሔር ከጥንት ጀምሮ ተናግሯል። በመላእክትም ተናግሯል። አሁን እኛ ያለንበት ጊዜና ሰዓት አዲስ ኪዳን ስለሆነ ኢየሱስ ክርስቶስ ሞቶ ከተነሳበት ጊዜ ጀምሮ እስካሁን ድረስ የሚቆጠረው ዘመን አዲስ ኪዳን ስለሚባል የጸጋ ዘመን ስለሚባል አሁን እኛ የጸጋ ዘመኑ ስላለን በጸጋ ውስጥ እንዳለ ሰው በክርስቶስ ኢየሱስ እንዳመነ ሰው በጸጋው መንፈስ እንደተቀደሰ ሰው ኃጢአት እንዳሌለበት ሰው የመላእክት አገልግሎት በእኛ ሕይወትና በእኛ አገልግሎት ክርስቶስ ኢየሱስ ከሙታን ከተነሳ በኋላ ምን ይመስላል? ወይስ እግዚአብሔር አሁንም በመላእክት በኩል አገልግሎት እያገለገለ ነው? አገልግሎት እየሰጠን ነው ወይ? መላእክትስ ወንጌልን ለምንድን ነው የማይሰብኩት? ሲሰብኩትስ ለምንድን ነው የማናየው?
ይሄ ለኛ ጥያቄ ነው። ለምን ከተባለ መላእክት በሰውነት ግዙፍ ናቸው። በፍጥነት ከኛ በብዙ ይበልጣሉ። በሁሉም ነገር ከኛ ፐርፌክት ናቸው። ችግር የለባቸውም፣ ኃጢአት የለባቸውም። በብዙ ነገር እኛ ስለሚበልጡ ለምንድን ነው ለእኛ ወንጌልን የማይሰብኩት? ለምንድን ነው እግዚአብሔር ወንጌልን እንዲሰብኩ ለእኛ ያልሰጠው ያላከው ብለን ልንጠይቅ ይገባል ማለት ነው። በመጀመሪያ ደረጃ መላእክት የሰው ባህሪ የላቸውም። ስለ እኛ ሊጨነቁ አይችሉም። ስለ እኛ መከራ ሊቀበሉ አይችሉም። እኛ በምናልፍበት በየትኛውም ነገር ስለ እኛ ሊያስቡ አይችሉም። ለዛ ነው እግዚአብሔር ከመላእክት አንዱን ሳይሆን ያለውን አንድያ ልጅ እንደላከ ዮሐንስ ወንጌል ላይም ሐዋርያውን ጳውሎስ ደጋግሞ ይነግረናል። ደጋግሞ ሲነግረን እናገኛለን። እውነታው ምንድነው? በዚህ ዘመን ላለነው አገልጋዮች፣ በዚህ ዘመን ላለነው የአዲስ ኪዳን የክርስቶስ ኢየሱስ አካል ለሆነው ለኛ እውነታው ምንድነው ብለን መጠየቅ አለበት። ስለዚህ እግዚአብሔር የወንጌልን አገልግሎት ለማን የሰጠው? እግዚአብሔር የወንጌልን አገልግሎት ለማን የሰጠው ስንል በአንደኛ ደረጃ ለሰዎች ነው የሰጠው። ለሰዎች ነው የሰጠው። በአዲስ ኪዳን ላይ አንድም ቦታ ላይ መላእክት ወንጌልን ሲሰብኩ ኢየሱስ ክርስቶስ ከሙታን ተነስቷል፣ ስለ ኃጢአታችሁ ኢየሱስ ክርስቶስ ሞቷል፣ ስለ በደላችሁ ኢየሱስ ክርስቶስ ሞቷል፣ እናንተ ስለማስለቅ ከሙታን ተነስቷል፣ ስለዚህ በሱ ልታምኑ ይገባቸዋል ብለው ወንጌልን ሲሰብኩ አናገኝም። ይህንን ድርሻ የተቀበሉት ሰዎች ናቸው። በማቴዎስ ምዕራፍ 28 ቁጥር 18 ላይ ሲናገር ወደ ዓለም ሁሉ ሂዱ ይላቸዋል። ወንጌልን ለፍጥረት ሁሉ ስበኩ፣ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው ብሎ ለሐዋርያት ይህንን የወንጌል ቃል እስከ ምድር ዳርቻ ድረስ በእጃቸው እንደላከ ማርቆስም ማቴዎስም ሉቃስም ዮሐንስም ይህንን እውነት ይነግሩናል። ስለዚህ በዋናነት ደረጃ ወንጌል ለሰው ልጅ የተሰጠው የሰው ልጅ ነው ወንጌልን የሚሰብከው። ከመላእክት አንዱ መልአክ ተገልጦ በዚህ ሰዓት ኢየሱስን ልትቀበሉ ይገባል፣ ኢየሱስ ከሙታን ከተነሳ እስከዚህ ሰዓት ማለት ነው ይገባል ብሎ የሰበከ አንድም መልአክ የለም። አንድም መልአክ የለም። በኋላ ላይ እንመጣበታለን። የመላእክት ድርሻ ሌላ ነው፣ የሰዎች ድርሻ ሌላ ነው። የሰዎች ድርሻ በዚህ ሰዓት ወንጌልን መስበክ ነው። የሚያድነው እግዚአብሔር ነው። እኛ ግን የሚያድነውን ቃል እንናገራለን። ሐዋርያው ጳውሎስ እንደተናገረው የማስታረቅን ቃል በእኛ አኖረ ይላል። ይህንን የማስታረቅ ቃል በመላእክት አይደለም ያኖረው። የማስታረቅን ቃል የያዙት ሰዎች ናቸው። ሰዎች ደግሞ ይህንን እንዲናገሩ እግዚአብሔር ራሱን የፈቀደው ስለዚህ እስከ ምድር ዳርቻ ድረስ ሂዱ ወንጌልን ስበኩ ብሎ ለሐዋርያት ሲያዛቸው እናገኛለን። ለዛውም ደካማ በሆኑ ሰዎች፣ ምንም ባልተማሩ ሰዎች። ሐዋርያው ጴጥሮስ እንደምናውቀው ከአሳ አጥማጅነት ነው የመጣው። ዮሐንስም ከአሳ አጥማጅነት ነው የመጣው። አንዳንዶቹ ከቀራጭነት ነው የመጡት። አንዳንዶቹ ወንበዴ ነበሩ። የኃጢአተኞችና የወንበዴዎች መሪ ብለውት ኢየሱስን ሲከሱት እናገኛለን። የሕፃናት መሪ ብሎ ሲከሱ እናገኛለን። ራሱ ሲናገር ወንጌልን እንዲሰብኩ ከላከቸው በኋላ ሲመለሱ ምን አጣችሁ አላቸው። ጌታ ሆይ በስም አንድም ነገር አላጣን፣ አጋንንት ሁሉ በስም ተገዝተውልናል ብለው በመለሱለት ጊዜ ኢየሱስ አንድ ነገር ነው ያደረገው፣ በመንፈስ ሐሴት አደረገ ይላል። ይሄንን ከታላላቆችና ከጥበብ ካላቸው ሰዎች ሰውረ ለነዚህ ለሕፃናት ይህንን እውነት ይህንን ሚስጥር ስለገለጥክላቸው እግዚአብሔር አመሰገነ። ተመልከቱ። ስለዚህ ሕፃናት ተብለዋል እነኚህ ሰዎች በሰው ደረጃ። እግዚአብሔር ግን በተናቁት ወንጌልን ሲልክ እናገኛለን። የከበሩ መላእክቶች አሉ፣ የከበሩ ሰዎች አሉ፣ በዚህ ዓለም ጥበበኞች አሉ አለ ሐዋርያው ጳውሎስ አንደኛ ቆሮንቶስ ምዕራፍ 1 ላይ። በዚህ ዓለም ከበርቴዎች አሉ፣ ባለአባቶች አሉ። እነሱ ግን አልተጠሩም፣ እነሱ ግን አልተመረጡም። ነገር ግን እግዚአብሔር የዚህን ዓለም ጥበብ የዚህን ዓለም ዕውቀት ሞኝ ያደርግ ዘንድ የዚህን ዓለም ሞኝ ነገር መረጠ።
የዚህን ዓለም የተናቀ ነገር መረጠ ብሎ ይነግረናል። ስለዚህ በዋናነት ደረጃ ለሰዎች ነው የተሰጠው ይሄ የማስታረቅ ቃል፣ ይሄ የወንጌል እውነት። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 ላይ ይህንን እውነት ደጋግሞ ይነግረናል። ቃሉን እናነባለን። ቃሉ እንደዚህ ይናገራል። ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅንም አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ነው ዓለሙን ከራሱ ጋር ያስታርቅ ነበረና በደላቸውንም አይቆጠርባቸው ነበረ፣ በእኛም የማስታረቅን ቃል አኖረ ይላል። በሰዎች ነው ይህንን የማስታረቅ ቃል ያኖረው። ይህንን የወንጌል እውነት፣ ይህንን የወንጌል ብርሃን ያኖረው በሰዎች ነው። ከመላእክት አንድም እንኳን ይህንን እውነት የተቀበለ የለም። ሮሜ ምዕራፍ 10 ቁጥር 14 ላይ የምስራቹን ቃል የሚናገሩ እግሮች ያማሩ ናቸው፣ የተወደዱ ናቸው ብሎ ይነግረናል። ስለዚህ ይህንን የምስራቹን ቃል የሚናገሩ እግሮች የተወደዱ ያማሩ ናቸው። ገላትያ ላይ ደግሞ ገላትያ ምዕራፍ 1 ቁጥር 6 ላይ መላእክቱ እንኳን እኛ ከሰበክንላችሁ ወንጌል የሚለየው ወንጌል ቢሰብካችሁ የተረገመ ይሁን ይላል። ስለዚህ ምንድነው? መላእክት እንኳን ቢሰብኩልን የማንቀበለው ወንጌል አለ፣ የማንቀበለው አለ። ቅድም እንደነገርኳችሁ በብሉይ ኪዳን ውስጥ እግዚአብሔር በመላእክት መካከለኝነት ነው ለእስራኤላውያን ሕግን የሰጠው። ይሄ ዕብራውያን ምዕራፍ 2 ቁጥር 1 ላይ ጀምሮ ይነግረናል። ምንድነው? እግዚአብሔር በመካከለኝነት ሰጣቸው ለእስራኤላውያን ሕግን ሲሰጣቸው መላእክት ነበሩ መካከለኛ የነበሩ በዛን ጊዜ በሙሴና በእግዚአብሔር መካከል መላእክት ነበሩ። እና አሁን ገላትያ ላይ ምንድነው የሚነግራቸው? ትላንትና እስራኤላውያን ሕግን ተቀብለዋል። በዛሬው ዕለት ግን በመላእክት በኩል የተነገረው ያ ሕግ ተፈጻሚነት ስላገኘ ስለተሻረ ያ ሕግ በዚህን ዘመን በአማኞች ላይ አይሰራም። ገላትያ ላይ በጸጋም ነው በሕግ ለመኖር ሲሞክሩ ሐዋርያው ጳውሎስ አይደለም፣ በጸጋ ስላመናችሁ፣ በጸጋ ስለዳናችሁ በጸጋ ነው የምትኖሩት፣ በጸጋ ነው የምትቀደሱት፣ በጸጋ ነው የምትጨርሱት ብሎ ይነግራችኋል። ስለዚህ ምንድነው ያ መልአክ ትላንትና ለሙሴ ሕግን የሰጠው ያ መልአክ እንኳን መጥቶ ዛሬ ሕግ ያስፈልጋችኋል፣ ሕግ ሲደመር በጸጋ ነው የምትድኑት ብሎ ወንጌልን ቢሰብካችሁ፣ እኛ ከሰበክንላችሁ ወንጌል የተለየውን ቢሰብካችሁ የተረገመ ይሁን። ሐዋርያት የሰበኩን ወንጌል ምን አይነት ወንጌል ነው? በጸጋ የዳንበት ክርስቶስ ኢየሱስ መስቀል ላይ የሰራበት፣ ስለ በደላችን ተላልፎ የተሰጠበት፣ እኛን ስለማጽደቅ ደግሞ ከሙታን የተነሳበትን እውነት ነው ያንን የሰበኩ። ሕግስ ማድረግ አለብህ ነው፣ መስራት አለብህ ነው፣ መሮጥ አለብህ ነው፣ መድከም አለብህ ነው። ጸጋ ግን ኢየሱስ ክርስቶስ ደግሞላችኋል፣ ኢየሱስ ክርስቶስ ሞቶላችኋል። እሱ ስለሞተላችሁ ስለ እናንተ መስቀል ላይ መስዋዕት ስለከፈለ በእርሱ ስራ ብቻ መዳን ትችላላችሁ የሚል የምስራች ቃል ነው የሰበኩት፣ መርዶ አይደለም። ሕግ በተሰጠበት ዕለት 3000 ሕዝብ ነው የሞተው እንደምታውቁት። እንደዚሁ ደግሞ መንፈስ ቅዱስ በወረደበት ዕለት ሐዋርያት ሥራ ምዕራፍ 2 ላይ 3000 ሕዝብ ነው የዳነው። ይሄ ማለት እግዚአብሔር በድህነት ነው የጀመረው ይህንን ማህበረሰብ ለመድረስ። ሕግ ሲሰጥ ሲጀመር ኃጢአትን ለመግለጥ፣ ኃጢአተኛውን ለመግደል ነው። ኃጢአተኛውን ወደ እግዚአብሔር መቅረብ እንደማይችል ለማሳወቅ ነው። ሕጉ ከሁሉ የከበረውን ሰው፣ ንጹሕ የሆነውን ሰው በእግዚአብሔር ፊት ይከሳል። ጸጋ ግን ከሁሉ ትንሽ የሆነው፣ ከሁሉ በደለኛ የሆነው፣ ከሁሉ የተናቀውን ኃጢአተኛ ሰው ወደ እግዚአብሔር ያቀርባል። ስለዚህ ልዩነቱ ይሄ ነው። ገላትያ ላይ መላእክቱ እንኳን ቢሰብኩ የማንቀበለው ወንጌል አለ። በሕግ ቢመጡ አንቀበለም። ሐዋርያት ከሰበኩልን ወንጌል ውጪ ቢሰብኩን አንቀበለም። ስለዚህ በእኛን ዘመን በተለይ በሀገራችን ላይ በኢትዮጵያ ውስጥ ስለ መላእክት የተሳሳቱ ምልከታዎች አሉ። ከነዛ መካከል መላእክት አባቴ የሚባል አይነት አመለካከት አለ። መላእክት በእርግጥ አባት ይሆናል? መላእክት የአባትነት ባህሪ ያላቸው? ከመላእክት በመጽሐፍ ቅዱስ ውስጥ አንድም መልአክ የአባትነት ባህሪ ያለው የለም።
የአባትነት ባህሪ ያለው የለም። አባቴ ቅዱስ ገብርኤል ጠብቀኝ፣ አባቴ ቅዱስ ሚካኤል ጠብቀኝ የሚል መጽሐፍ ቅዱስ ውስጥ የለም። የአባትነት ባህሪ የአብ አባት የእግዚአብሔር አብ ባህሪ ነው። የጌትነት ባህሪ የጌታችን የኢየሱስ ክርስቶስ ባህሪ ነው። ቆሮንቶስ ምዕራፍ 8 ላይ ይነግረናል። ለእኛስ ነገር ሁሉ ከእርሱ የሆነልን አንድ አባት አለን፣ እኛም በእርሱ በኩል የሆነን አንድ ጌታ ኢየሱስ ክርስቶስ አለን ብሎ ይነግረናል። በሁሉም የሚሰራ በሁሉም የሚኖር አንድ አምላክ አንድ አባት አለን ይላል ኤፌሶን ምዕራፍ 4 ቁጥር 4 ላይ። ይህ እውነት የተረጋገጠ ነው። ስለዚህ መላእክት አባት ሊሆኑ አይችሉም። መላእክት አባት ሊሆኑ አይችሉም። በሌላው ቋንቋ ደግሞ የመላእክት ስጦታ የምንለው ነገር አለ። ወይም ደግሞ የቅዱስ ገብርኤል ስጦታ፣ የቅዱስ ሚካኤል ስጦታ ለምን ከሆነ እንደሆነ ለይታችሁ የምታውቁ ከሆነ መጽሐፍ ቅዱሳችን ውስጥ እነኚህ ሁለቱ መላእክት ተገልጠዋል። ዳንኤል ላይ ተገልጠዋል። ገብርኤል ወደ ማርያም መጥቶ የምስራቹን ቃል ኢየሱስ ክርስቶስ ከሷ እንደሚወለድ ሲነግራት እናገኛለን። ይህን ስጦታ ኢየሱስ ክርስቶስ ከማርያም እንዲወለድ ያደረገው ገብርኤል ሳይሆን እግዚአብሔር አብ ነው። እግዚአብሔር አብ አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲህ ወዷል ይላል እንጂ ገብርኤል ለቅድስት ድንግል ማርያም ኢየሱስ ካንቺ ይወለዳል፣ ይህን ስጦታ እኔን የሰጠውሽ ብሎ ሲሰብካትና ሲናገራት አናገኝም። ስለዚህ በመላእክት ድርሻና አገልግሎቱ ውስጥ ከመላእክት አንድም ስጦታ ሰጪ አይደለም። የስጦታ ሁሉ ባለቤት እግዚአብሔር አብ፣ እግዚአብሔር መንፈስ ቅዱስ፣ ጌታችን ኢየሱስ ክርስቶስ ነው። በጌትነት ደረጃ ኢየሱስ ነው ጌታ። እንዲሁም የመላእክት ጌታ በኩሩን ወደ ዓለም ሲያስገባው የእግዚአብሔር መላእክት በሙሉ ይስገዱለት ይላል። ስለዚህ በኩር ወደ ዓለም ሲገባ የእግዚአብሔር መላእክት በሙሉ እንዲሰግዱለት፣ ለዚህ ጌታ እንዲንበረከኩለት ይናገራል ዕብራውያን ጻፊ። ከመላእክት አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ያለው ከቶ ለማን ነው? ስለ ልጁ ግን አምላክ ሆይ አንተ ከጥንት ጀምሮ አምላክ ነህ፣ ሁሉም ያልፋሉ አንተ አታልፍም፣ ሁሉም ይጠቀለላሉ እንደ መጎናጸፊያ ቃል ግን አያልፍም ብሎ ስለ ጌታችን ስለ ኢየሱስ ክርስቶስ እውነት ሲናገር እናገኛለን። ስለዚህ በመላእክት ደረጃ ስጦታ የሚሰጥ መልአክ የለም። አባት የሚሆን መልአክ የለም። የአባትነት ባህሪ የላቸውም። አይወልዱም፣ አይዋለዱም ይላል ጌታችን ኢየሱስ ክርስቶስ። መላእክት እኛን በመጠበቅ ደረጃ ያላቸው ድርሻ ከወንጌሉ አንጻር ስንመለከት እኛ የክርስቶስ አካል እስከሆነ ድረስ በመንፈስ ቅዱስ ነው የምንጠበቀው። እግዚአብሔር አሁን አጽናፈ ዓለሙን በክርስቶስ የዳኑትን ማህበረሰብ በመላእክት ሳይሆን የሚጠብቀው በመንፈሱ በመለኮታዊ ማንነቱ ነው የሚጠብቀው። ጠበቀኝ ሲል ጳውሎስ ስናገኘው እግዚአብሔር ጠበቀኝ፣ ከክፉ አዳነኝ፣ ከአንበሳ አዳነኝ ሲል ነው የምናገኘው። በብሉይ ኪዳን መልአክ ሲልክ በብሉይ ኪዳን በተለያየ መንገድና ጎዳናዎች መልአክን ልኮ ከሆነ ነገር ማህበረሰቡን ሲያድን እናገኛለን። በአዲስ ኪዳን ግን የተገለጠ እውነትና ብርሃን ይሄ ነው። ስለዚህ ከጥንት ጀምሮ እግዚአብሔር ይናገርበት የነበረው በመላእክት በኩል በተለያየ መንገድ ነው። አሁን ግን በልጁ በዚህ መጨረሻ ዘመን ሁሉን ወራሽ ባደረገው እኛም ደግሞ ወደ እርሱ በምንቀርብበት በልጁ በኢየሱስ ክርስቶስ ለኛ ተናገረ። ስለዚህ ወራሹ ወርሶናል። ጌታችን ኢየሱስ ክርስቶስ ነው። ከመላእክት ስጦታ የሰጠን የለም። ከመላእክት አባት የሆነን የለም። ቅዱስ ገብርኤል አባት ሊሆን አይችልም። ቅዱስ ሚካኤል አባት ሊሆን አይችልም። በመላእክትነት ደረጃ ሲላኩ የሚመጡ ያላቸውን ድርሻ ከእግዚአብሔር የሚቀበሉ እንጂ ከሰው ወደ እግዚአብሔር የሚሄዱ አይደሉም፣ ከእግዚአብሔር ወደ ሰው የሚመጡ እንጂ። ስለዚህ መጽሐፍ ቅዱሳችን ይህንን ይነግረናል። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 4 እስከ 8 ድረስ ስጦታን የሚሰጥ እግዚአብሔር እንደሆነ ጌታችን ደግሞ ኢየሱስ ክርስቶስ እንደሆነ አባት ደግሞ እግዚአብሔር አብ እንደሆነ ይነግረናል። ኤፌሶን ምዕራፍ 4 ቁጥር 5ም በሁሉ የሚሰራ በሁሉ የሚኖር አንድ አምላክ የሁሉ አባት አብ አለ ይላል። አብ የሁሉ ነገር ምንጭ ነው። ጉልበቴ ይንበረከካል አለ ሐዋርያው ጳውሎስ ኤፌሶን ላይ አባትነት ሁሉ ከሚሰየምበት። ስለዚህ ብንጸልይ ወደ መላእክት አይደለም ወደ እግዚአብሔር ነው። ብንለምን ወደ መላእክት አይደለም ወደ እግዚአብሔር ነው።
የሚሰሙን መላእክት አይደሉም፣ እግዚአብሔር ነው። የሚመልስልን መልአክ አይደለም፣ ራሱ እግዚአብሔር ነው። ስለዚህ ይህንን እውነት ለሌሎች እንድታደርሱና በሰዎች የተሰራውን ፍልስፍና ትክክል እንዳልሆነ እንድታረጋግጡ በጌታ ፍቅር እጠይቃቸዋለሁ። እስከ መጨረሻ ድረስ ስለተከታተላችሁ እጅግ አድርጌ አመሰግናለሁ። ተባረኩ።